አዲስ ቀን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት በያላችሁበት እየደረሰ ነው። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ በአዲስ ቀን የጧት ገበያ መረጃዎችን እንከታተላለን። በመግቢያችን ላይ ያስተዋወቀን ርዕሰ ጉዳዮችን ዳግም ይዞ ባልደረባችን አሚር ጌቱ እዚህ ስቱዲዮ ነው ተመልሶ የተገናኘ ነው። እናመሰግናለን። በድጋሚ እንኳን ደህና መጣ። መቀጠል ትችላለህ አሚር። አመሰግናለሁ። በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን አሁን ከአዲስ ቀን የጧት ገበያ መረጃዎች ወደናንተ ይደርሳሉ። ቀዳሚ ወዳደረግነው መረጃችን እናልፋለን። ስራ ፈጣሪዎች በማህበረሰቡ ውስጥ ያሉ ችግሮችን በመፍታት ራሳቸውን በዙሪያቸው ያሉ ሰዎችንና ህብረተሰቦችን ተጠቃሚ ሲያደርጉ ይስተዋላል። መሰል ስራዎች ከጤና ጋር የተያያዙ ሲሆኑ ደግሞ ጥቅማቸው የሰውን ህይወት በመታደግ ጭምር የሚገለጽ ይሆናል። ሪፖርተራችን መቅደስ እንዳለ በጤናው ዘርፍ ከትንሽ ደረጃ ተነስቶ ስኬታማ በሆነ አንድ ተቋም ቅኝት አድርጋለች። እሱን ተከታትለን እንመለሳለን። እንዴት ናችሁ ተመልካቾች? አንድ ሰው አደጋ በሚደርስበት ጊዜ በአደጋው ስፍራ የሚሰጠው የድንገተኛ ሕክምና በተለይ ጉዳቱ መጠን ከፍ ካለ ወሳኝ መሆኑ ይነገራል። ስለ ድንገተኛ ሕክምና ልናነሳ ነው። የድንገተኛ ሕክምና ፈርቀዳጁንና በኢትዮጵያ የመጀመሪያውን የግል አምቡላንስ አገልግሎት ሰጪውን ጠብታ አምቡላንስ ልንጎበኝ ነው። አብራችሁ ነው። ሰላም እንዴት አሉ? ደህና ነው? እንዴት አሉ? እንኳን ደህና ቆያችሁ። እስኪ ራስዎትን ያስተዋውቁ። እኔ ስሜ ክብረት አበበ ይባላል። የጠብታ አምቡላንስ መስራችና አሁን ዋና ስራ አስፈጻሚ ነኝ። ጠብታ አምቡላንስ የሚለው ምን ማለት ነው? አስተዋጽኦ ጠብታ ጠብ የሚል ነገር ምን ማለት ነው? እስኪ ንገሩኝ። እኔ እንግዲህ የማደንዘዣ ሕክምና ሙያተኛ ነኝ። ብዙ አመት ጥቁር አንበሳ ሆስፒታል ላይ ሰራሁት። ያየሁት ክፍተት በሀገሪቷ ላይ የድንገተኛ ሕክምና አገልግሎት በበቂ ሁኔታ እየተሰጠ እንዳልሆነ ነው። ስለዚህ የቱ ይሻላል? ችግሩ አለ ብሎ ሁሌ ኮምፕሌን ማድረግ ይሻላል ወይስ ችግሩ ላይ ጠብታን ማስቀመጥ የሚል ነው ፍልስፍናውና ጠብታ ከድርጅት አልፎ አሁን ሁላችንም ያንቺ ጠብታ እኔ ነኝ፣ የኔ ጠብታ አንቺ ነሽ። ዛሬ በብዙ አመታት ውስጥ ከ150 ሺህ ሰዎች በላይ አተርፈናል። የስራ ፈጠራ ላይ በተለይ የገንዘብ ችግር ይኖራል። የሚፈጠረውም የስራ አይነት አዲስም ከሆነ ከህብረተሰቡም ከተለያዩ ተቋማትም ቻሌንጆች ይኖራሉና ምን ቻሌንጅ ነበር? የምትሰራበት መስፈርት የለም፣ ስታንዳርድ የሚባለው ነገር። ስለዚህ በኢትዮጵያ ታሪክ ውስጥ የድንገተኛ ሕክምና ስታንዳርዷን እኔ ነኝ የጻፍኩት። እኔ በጻፍኩት ስታንዳርድ ነው የተመዘንኩትና ፍቃድ የተሰጠኝ። ሜትድ ከሆኑ መውጫ አለውና እኔ ቤቴን ሸጬ ነው አምቡላንስ የገዛሁት። በጠብታ አምቡላንስ ምን አገልግሎቶች አሉ? እስኪ የዞረን ያሳዩ። በጣም በሚያሳዝን ሁኔታ ከ95% በላይ የድንገተኛ ሕክምና ነገሮች ሁሉ የሚመጡት ከውጭ ሀገር ነው። ስለዚህ እኛ በትንሹ ነው አሁን እየሰራን ያለነው፣ ግን ትልቅ ቪዥን አለን ማኑፋክቸሪንግ ላይ። በመኪና ውስጥ የመጀመሪያ ሕክምና እርዳታ ኪቶች መኖር አለባቸው ብለን ስለምናስብ እሱን እየሰራን ነው። ይሄም ራሱ ኤምፕሎይመንት ይፈጥራል፣ የፎሬን ዳይሬክት ኢንቨስትመንትን ያበረታ ብዙ ነው ውስጡ ያለው ነገር። አሁን በቅርቡም በአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን የደህንነት መስፈርት እንደ ግዴታ መመሪያም ወጥቷል። ከሱ ጋር በተያያዘ የሚያግዝ ይመስለኛል። አብሶሉትሊ የስልጠና አገልግሎት አላችሁ አይደል? እሱን ደግሞ እንመልከት። ስልጠናችን በየቤቱ ቀና በጎን ማስተኛት የሚችሉ አፋፍሰው ማያነሱ ሰዎች፣ ትንፋሽን የሚያስጀምሩ ሰዎች ሲኖሩ ህይወት በጣም ብዙ ህይወትን ማትረፍ እንችላለን። ስለዚህ መጀመሪያ ብዙ ሰዓት ምን ሰራው የድንገተኛ ሕክምና ስልጠና ነው። አሁን አቶ ነጸረ ታደሰ በሙያ አንስቴቲስት ናቸው እንደኔ። የማደንዘዣ ሙያተኛ ነኝ። የአምቡላንስ የምትጠይቁትን ጥያቄ ሁሉ ፐርፌክትሊ ሊመልሱላችሁ የሚችሉት እሳቸው ናቸው። ወደ እሳቸው አሳልፋቸዋል። እሺ፣ እናመሰግናለን። ቴንክ ዩ ሶ ማች። አምቡላንስ የተዋቀረው ሀገራችንን በመሰረታዊ ከፍተኛና የላቀ ነው ብዬሻለሁ። የመተንፈስ ችግር አጋጥሟቸው የአየር ቧንቧቸው ላይ ቱቦ ገብቶላቸው፣ ሁለተኛ ልባቸው የልብ መቆም አጋጥሟቸው የልብ ማስነሳት የሚፈልጉ፣ ሶስተኛ ስብራትን የመሳሰለ ነገር ገጥሟቸው ያንን ስብራት ልንረዳበት የምንችለው። ስለዚህ በመን ተዋቅሯል ማለት ነው? በትምህርት
አሁንም በጠብታ አምቡላንስ ያለን ጉብኝት ቀጥሏል። አሁን ደግሞ በአምቡላንስ ውስጥ ምን አይነት የጤና አገልግሎት ይሰጣል የሚለውን ታስመለክተናለህ። ስምህን ንገረን። እሺ፣ ስሜ አወቀ ምህረት ይባላል። የስራ ድርሻዬ በድንገተኛ ሕክምና አደጋ ቴክኒሻን ነኝ። ጥሪ እንደተቀበልን ያው ስለ እንትኑ ያለን ኢንፎርሜሽን ስለታካሚ ያለን ኢንፎርሜሽን የተለያየ ኬዝ ሊሆን ይችላል፣ የመኪና አደጋ ሊሆን ይችላል፣ ሰምቲንግ ነገር ሊሆን ይችላል። ያንን እንትን ብለን ተቀብለን ወደ ቦታው እንሄዳለን። በተለይ ይህን ደንበኞችን ስታደርሱ ስታጓጉዙ ወደ ሕክምና መስጫ ተቋም ስትወስዱ ምን እክል ይገጥማቸዋል? በተለይ ከትራፊክ መጨናነቅ ጋር በተያያዘ ለአምቡላንስ ቅድሚያ ለመስጠትም ሊሆን ይችላል። ምን ይገጥማቸዋል? ዋናው ምንድነው ሊገጥመን የሚችለው ነገር ከዚህ እንደወጣን ነው የመኪናው ክራውድድ ነው በጣም። እንግዲህ ተመልካቾች በድንገተኛ ሕክምና ፈርቀዳጅ የሆነውን የጠብታ አምቡላንስን የስራ እንቅስቃሴን ቃኝተን ነበር። እኛ እዚሁ ጋር እናበቃለን። በአዲስ አበባ በሺዎች የሚቆጠሩ የቁጠባና ብድር ህብረት ስራ ማህበራት እንደሚገኙ ይገለጻል። እነዚህ ማህበራት ታዲያ ባንኮች ለብድር ማስያዣነት የሚጠይቁትን ንብረት ማቅረብ የማይችሉ የህብረተሰብ ክፍሎችን ተጠቃሚ እያደረጉ ይገኛሉ። ሪፖርተራችን ብሩክታዊት አስራት ከአንድ የቁጠባና ብድር የህብረት ስራ ማህበር ጋር ባገኘው ብድር ስራውን ማስፋፋት ከቻለ ከአንድ ወጣት ጋር ቆይታ አድርጋለች። ከራሷ አንደበት ተከታትለን እንመለሳለን። ስሜ ጉታማ ነሞምሳ አርፋሳ እባላለሁ። የሚሰራ የወንዶች የውበት ሳሎን ነው። የሚሰራበት ቦታ የራሴ ጉታማ የወንዶች የውበት ሳሎን ይሄ ነው የሚሰራ። በዚህ ስራ ቆይቻለሁ። የራሴ እንደዚህ ባልገባበትም ሰው ቤትም ሰርቻለሁ። ወደ 4 አመት አካባቢ ምናምን ሰርቻለሁ። ተቀጥሬ እንደዚሁ ማለት ነው። መጀመሪያ በልምድ ነው የለመድኩኝ ይህን ስራ። የተለያየ ቦታ ሰርቻለሁ። እዛ የሚያጋጥሙ ነገሮችም አሉ። ከዛም እያየሁ ትምህርት እየወሰድኩ የራሴን ስራ ቢጀምርና ራሴን ችዬ ቢኖር የሚሰራ የሚለው ነገር ሀሳብ መጣልኝ። ከሰው ቤት ሲሰራም ያለሁበት ሰዓት የተማርኳቸው ብዙ ነገሮች አሉ። እሱ ነገር ደግሞ ራሴ ላይ ቢደርስ የራሴን ስራ ቢሰራ በምን መልክ መስራት እንዳለብኝ ብዙ ነገር አስተምሮኛል። እዛ ላይ ይሄ ቤት 1ኛ አመቱ ነው ከተከፈተ ወደዚህ የመጣንበት ማለት ነው። ከሌላ ቦታ ነው ወደዚህ ቀየር ነው እና በስራ ላይ ያለን ብዙ ችግሮች ይመጣሉ። እሱን ለማሻሻል ብዬ ህጋት መጣው ለብድር ብዬ እየፈለኩኝ አሶካይ ስለሆነ የ200 ሺህ ብር 30% 60 ሺህ ብር በአንዲ ሲከፍል መዝገባ ደግሞ 1 ሺህ ብር ይከፈላል። እሱን ከፍዬ ፕሮሰሱን ጀመርኩኝ። በአጠቃላይ ይህን ሁሉ አድርጌ በአንድ ወር ጊዜ ውስጥ ብሩ እጄ ላይ ደረሰ። ተጠቀምኩኝ ማለት ነው። ከዛ በፊት ብዙ ነገር ሞክራለሁ። ከሰውም ብድር ፈልጌ ጠይቃለሁ። ማግኘት አልቻልኩም። ከሰው ራሱ ቢያነሳና ሰው ቢያበድረኝስ ምን አይነት ይጨናነቃለሁ የሚለው ነገር በትንሽ ጊዜ ውስጥ ሊጠይቀኝ ይችላል። ስንት ጣጣ ውስጥ ከሚገባ ይሄንኛውን አማራጭ ወስጃለሁ። ያው 200 ሺህ ብር ሲመጣ በስነ ስርዓት በሚሆነው ሁኔታ ላይ ተጠቅሜበታለሁ። ሰው ብዛት አሁን ከኔ ጋር 5 ሰው ነን። ከዚህ ቤት ያለ ነው። ለስራም ለማስፋፋት ይሁን እንደ አዲስ ለመጀመር ይሁን በጣም የሚረዳ ነገር ስለሆነ ማንም ሰው ወዶ ቢጠቀም ምንም አዋጭ ነገር ነው ብዬ ነው የሚያስበው በራሴ። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የውጭ ምንዛሪ ተመንና ሌሎች ተያያዥ የግብይት መረጃዎችን ተከታትለን እንመለስ።
ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ ያበቁ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ይሁንላችሁ። መረጃዎችን ጨርሻለሁ። እናመሰግናለን። አመሰግናለሁ።